የተከበራችሁ ተመልካቾች እየተከታተላችሁ ያለው አርክ ካሜራ ነው። አርክ ካሜራ በአርኪቴክቸርና ከተማ ፕላን ላይ የሚያተኩር ዝግጅት ነው። በነገራችን ላይ ቀደም ሲል የቀረበውን ከንቲባ ዝግጅታችንን ስፖንሰር ያደረገልን የአዲስ አበባና ዙሪያ ኦሮሚያ ልዩ ዞን የተቀናጀ ጋራ ልማት ፕላን ፕሮጀክት ጽፈት ቤትን አሁንም በድጋሚ ከልብ እናመሰግናለን። አሁንም እናልፈው ወደ መጨረሻው ዝግጅታችን ነው። ታምረ ኮንስትራክሽን የማሌዥያን ፔትሮናስ ታወርን 3ኛ ክፍል ነው የምናቀርበው። አሁንም እናንተ ከኛ ጋራ ደስ እያላችሁ ቆዩ። ውድ ተመልካቾቻችን እነሆ ቃላችንን ጠብቀን ሳምንታዊ ትረካችንን ይዘን ቀርበናል። ማሌዥያዊው የሰማይ ማማ ፔትሮናስ ታወር የታምረ ኮንስትራክሽን ወርተረኛ ሆኖ ማስደመሙን ከጀመረ 2 ሳምንታት ተቆጠሩ። በዛሬው ክፍል 3 ወደ ተአምራዊው የፔትሮናስ ታወር ውድድርና ሩጫ የተሞላው የመንታ ህንጻዎች ግንባታ ውስጥ ነገር ይዘናችሁ እንዘልቃለን። መልካም ቆይታ። የፔትሮናስ የግንባታ ቡድን ከዚህ ቀደም በእንዲህ ያለ ሜጋ ስትራክቸር ላይ ያልተሞከረ አዲስ ቴክኖሎጂ ጥቅም ላይ ለማዋል ወሰነ። አዲስ ቴክኖሎጂ ጥቅም ላይ ማዋል ሊከሰት የሚችልን አደጋ ከፍ እንደሚያደርገው ሳይታለም የተፈታ ነው። በተለምዶዊ ሰማይ ጠቀሶች ላይ የብረት ወራጅና ማገር በመጠቀም የህንጻውን ክብደት እንዲሸከም ይደረጋል። ያለ ብረት ኃይል የመጀመሪያው ሰማይ ጠቀስ ህንጻ እውን መሆን ባልቻለ ነበር። የብረት ጥንካሬ ፈጽሞ ባያጠያይቅም አልፎ አልፎ ግን እንደ ሰንደቅ የሚቆሙ ምሰሶች ሊያጋጥሙ ይችላሉ። ይህ ደግሞ ለትልልቅ ህንጻዎች አስፈላጊ ነገር ነው። እናም ግዙፍ ህንጻዎች ያለ ብረት እርዳታ ራሳቸውን ችለው ለመቆም በጣም ይቸገራቸዋል። ማሌዥያ ደግሞ በቂ የብረት ኢንዱስትሪ የላትም እና ምን ይበጃል? ከውጪ ያንን ያህል ብረት ማስገባት ደግሞ በጀቱን የትየለሌ ያነረዋል። ስለዚህ ማሌዥያ ብርቅዬ ህንጻዋን መገንባት የምትችለው በኮንክሪት ብቻ ነው። ምን ያህል መጠን ኮንክሪት እንደሚሆን ከፔትሮናስ ግዝፈት መገመት ይቻላል። ፔትሮናስ አሁን ሊሆን የሚችለው በኮንክሪት ብቻ ነው። ፔትሮናስ ታወር በዓለም በርዝመቱ አቻ የሌለው ህንጻ በመሆን ብቻ አይደለም የተለየው። ለህንጻው ግንባታ ጥቅም ላይ የዋሉት የግንባታ ቁሳቁሶች ብዛትና መጠን ከዚህ በፊት በማንኛውም ህንጻ ግንባታ ላይ ከዋለው በእጅጉ የላቀ ነው። ከዚህ በላይም ቀደም ሲል በፍተሻ ያልተረጋገጡ የግንባታ ቴክኖሎጂ ውጤቶችም ጥቅም ላይ ውለዋል። የህንጻውን ክብደት ለመሸከም ብረትን ከመጠቀም ይልቅ 16 ያህል የኮንክሪት አምዶችን ነው ፔትሮናስ ታወር የተጠቀመው። በመካከላቸውም 270,000 ቶን ክብደት የመሸከም አቅም ነበራቸው። ይህም ከግዙፏ ታይታኒክ መርከብ 7.5 እጥፍ የሚመዝን ነው። በኮንክሪት እንዲህ ያለውን ድፍረት የሞከረ ማንም አልነበረም። ከፔትሮናስ በፊት የማሌዥያው ትልቁ ህንጻ ርዝመት 250 ሜትሮች ያህል ነበር። ፔትሮናስ ታወር የዚህ ህንጻ እጥፍ ገደማ ያህል ይረዝማል። ተራ ኮንክሪት ታዲያ እንዲህ ያለ ግዙፍ ክብደት በሚያርፍበት ጊዜ መንኮታኮቱና መሰነጣጠቁ አይቀሬ ነው። ስለሆነም የፔትሮናስ መሐንዲሶች አዲስ ፎርሙላ ወይም ቀመር አስፈለጋቸው። ይህም የብረትን ቦታ ተክቶ የሚሰራ ኮንክሪት መፍጠር ነበር። ይህንን ለሚያክል ግዙፍ ህንጻ ደግሞ ጥንካሬ ብቻውን በቂ አልነበረም። በተወሰነ ደረጃም የመተጣጠፍ ባህሪን መላበስ የሚችል ኮንክሪት መሆን ይገባዋል። ቺካጎ መቼም ዓለም ያወቃት ፀሐይ የሞቃት
የሰማይ ጠቀስ ህንጻዎች መገኛ ናት። ወደ ከተማዋ መዳረሻ ላይ ስቴል የሚባል ከዓለም ትልቁ የኮንክሪት ፍተሻ ላብራቶሪ ይገኛል። በኮንክሪት ላይ ጥቃቅን የውህደት ለውጥ ሥራ ላይ በሚውል ጊዜ በሚፈጠሩ ከፍተኛ ጫናዎች የተነሳ ከባድ ስህተት ሊያስከትል ይችላል። ስለዚህ ለሙከራ የፔትሮናስ ታወርን የሚስተካከል ኃይል እስከ መጨረሻው ድረስ እንዲያርፍበት በማድረግ ቢቻል እስኪሰባበር ድረስ ሙከራ ተደረገበት። ይህ ሁሉ ያልበቃቸው ይመስልም በማሌዥያ የሚገኙ ጥሬ የግንባታ ቁሳቁሶችን በመጠቀም ሙከራቸውን ቀጠሉ። ውህዱ በጣም አስፈላጊና ወሳኝ ነው። አንድ አይነት የግብአት ቁስ ብቻ መጠቀም አደገኛ ሊሆን ይችላል። በላብራቶሪ ውስጥ ሳይንቲስቶቹ ሙከራቸውን በአስማተኛ ውህዶች አማካኝነት ቀጠሉ። በፕላስቲክ፣ በሲሚንቶና በውሃ ነበር ውህዱ የተፈጠረው። የጀመሩት ቀደም ሲል በሚያውቁት ውህድ ነበር። ቀጥሎ የማሌዥያውን ውህድ ቁስ ልክ በአሜሪካ ምድር በሚጠቀሙበት መጠን ለክተው ፍተሻቸውን ቀጠሉ። የሙከራው ብሎኬት እውነት የሚረጋገጥበት ሰዓት ላይ ደረሰ። በሙከራው መሰረት የፔትሮናሱ ኮንክሪት በ1 ኢንች 20,000 ስኩዌር ፓውንድ መጠን ያህል ግፊትን መሸከም እንዲሁም መቋቋም እንደሚችል ተረጋገጠ። በላብራቶሪው የፍተሻ ልኬት መሰረት 600 መጠን ያህል ተመዘገበ። ይህ አነስተኛ መጠን ያለው የኮንክሪት አምድ 20 የከባድ ጭነት መኪኖችን ያህል መጠን ክብደት መሸከም ይችላል። የማድቀቅ አቅሙ እጅግ ከፍተኛ ነው። 200 ጌጅ የሚለው ለባለ 20 ፎቅ ህንጻ በቂ አይደለም። 320 ላይ ከደረሰ የፔትሮናስ ታወርን ግማሽ ያህል መሸከም ይችላል። አቅመቢስ ነበረ። ስለዚህ እንደገና ከኮንክሪቱ ጋር ወደ ሙከራው ጠረጴዛ መመለስ ግድ ሆነ። ገና ከመጀመሪያው ውህዱን መደባለቅ አስፈለገ። በየደረጃው መሻሻሎችን ቢያሳዩም ለፔትሮናስ ታወር ዲዛይን የሚመጥን አቅም ማግኘት ግን አልቻሉም። መላው ፕሮጀክት ይህንን ሙከራ በትክክል ከማሳካት ላይ የተመሰረተ ነበር። በጣም ከፍተኛ የቴክኖሎጂ ጭምርማሪዎችን ለመጠቀምም ተገደዱ። ለምሳሌ ኮምፒውተር ማምረቻዎች የተወገዱ ሲልኮችን ተጠቀሙ። ይህም ጥንካሬውን የሚፈታተኑ የአየር ቋጠሮችን ለማስወገድ ይረዳል። የመጨረሻው ተስፋቸው እዚህ ላይ የተንጠለጠለ ነበር። በመጨረሻም ተሳካ። የቡድኑ አባላት በደስታ ጮቤ ረገጡ። የመጨረሻ የተባለለትን የግንባታ ቁስ አገኙ። እናም ይፈልጉት ነበር። የፔትሮናስ ታወር የሚያስፈልገው የኮንክሪት ማቴሪያል ከብረት ቁስ 2 ጊዜ ያህል የሚከብድ ነው። የኮንክሪቱ ጣጣ በዚህ ሁኔታ ከተቋጨ በኋላ የግንባታ ቡድን አባላቱ ሩጫና ውድድራቸው ከጊዜ ጋር ሆነ። እያንዳንዱን ፎቅ